ሔዋን እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏል እንዴ አላት። ምን ፈልጎ ሆን ብሎ የሞይ ጥያቄ ጠየቃት። አይ እግዚአብሔርማ ከገነት ዛፍ ሁሉ አትብሉ አላለም። እሺ ምንድን ያለው አላት። ያለውንማ ስማ አለችው። ከገነት ዛፍ ሁሉ ትበላላችሁ፣ ነገር ግን ከገነት መካከል ካለችው ክፉና ደጉን ከምታስታውቀው አትብሉ አትንኩትም ብሎ አለች። አትብሉ እንጂ አትንኩት አላለም። ጨመረች ቃል። የእግዚአብሔር ቃል ካልተሞላህ በቀር ሰይጣን በጣም ስማርት ነው። ኢቭን ቃሉን ጠቅሶ ነው የሚያስተው። የእግዚአብሔር ቃል የተሞላ ሰው ግን ሰይጣን ሊጠጋው ይችላል፣ ሊያሸንፈው አይችልም። ሰይጣንን ድል የምትነሳው የእግዚአብሔር ቃል ሙላት። ስትታጠቅ ይንቀጠቀጣል፣ ይፈራል። እና ዛሬ የምናጠናው የህይወት 4 መጠበቂያዎች በሚል በኦሪት ዘፍጥረት ምዕራፍ 3 ነው የምናጠናው። ከውድቀት በፊት አዳምና ሔዋን እግዚአብሔር 3 ነገር ሰጥቷቸዋል። ትዝ ይላችኋል። እና ለዓይን መልካም የሆነች ለመብል ጣፋጭ በሆነው ገነት ውስጥ አኖራቸው አዳምና ሔዋንን። እና 3 ነገር ነው የነገራቸው። ትዝ ይላችኋል። እግዚአብሔርም አዳምን በኤደን ገነት መሃል አኖረው። ስለዚህ ምዕራፍ 2 ሙሴ ምን ይለናል? እንዲጠብቅና እንዲያበጃት በኤደን ገነት አኖረው። መጠበቅ፣ ማበጀት 2 ነገር ነው የቤት ስራ የሰጠው። ስለዚህ ለአዳም ምን ሰጥቶታል? ስራ ሰጥቶታል። ስራ ከውድቀት በፊት የተሰጠ ነው። የሰጠው ስራ በግልጥ ነው። እንዲያበጃት፣ እንዲጠብቃት፣ እንዲኮተኩት፣ እንዲገርዝ፣ እንዲተክል፣ እንዲያጠጣ። ሁለተኛ ያለማመደው ከውድቀት በፊት ጸሎትን ነው። ታውቃላችሁ። እና ልክ ፀሐይ ልትጠልቅ ጨረቃ ልትወጣ ስትል ሁሌ ያነጋግራቸዋል። እና ኃጢአት ከመስራታቸው በፊት መንፈስ ከሆነው ከእግዚአብሔር ጋር ይጸልዩ ነበር። እግዚአብሔርም ያወራቸው ነበር። አዳም ውሎ እንዴት ነው ይለዋል፣ ይነግረዋል። ሔዋን እንዴት ነች? ደህና ነኝ እግዚአብሔር ትለዋለች። እና በዚህ እያወሩ ነበር የሚኖሩት። ከእግዚአብሔር ጋር ህብረት ነበራቸው ማለት ነው። 3 ከውድቀት በፊት 3 ዛፎች አበቀለ። ትዝ ይላችኋል። አንደኛው ዛፍ የሚበላ ዛፍ ነው። ሙዝ፣ ብርቱካን፣ አቮካዶ ማለት ነው። ብላ አለው። ሁለተኛ ከበላት ሳይሞት ለዘላለም በህይወት እንዲኖር የምታደርግ የህይወት ዛፍ የምትባል አንድ ነች። እሷን አበቀለ። ያችን ፍሬ ከበላ አይሞትም፣ በህይወት ይኖራል። 3ኛ ዛፍ የተከለው ከበላት ሞትን የምታመጣ ዛፍ ነች። እና እቺ ዛፍ ደግሞ የተተከለችው በኤደን ገነት መካከል ነው። ስለዚህ እግዚአብሔር አልደበቀውም። ከዚህ ዛፎች ሁሉ ፍሬ ትበላለህ፣ እንደፈለክ ብላ፣ ፈቅጄልሃለሁ። በኤደን ገነት መካከል ካለችው ዛፍ ግን እንዳትበላ፣ በበላ ቀን ሞትን ትሞታለህ አለው። በቃ ይቺው ነች። 2 ነገር ነው ያለው። በኤደን ገነት መካከል። አሁን አዲስ አበባ መካከል የቷ ነች? ምናልባት አራዳ ትሆናለች። በአራዳ ሜዳ ላይ ወይም በአድዋ አዳራሽ ፊት ለፊት እንደማለት ነው። መካከል ላይ በኤደን ገነት መካከል ላይ ተከላት እና አዳምን ጠርቶ ከዚች ዛፍ እንዳትበላ፣ ክፉና ደጉን የምታስታውቅ ዛፍ ነች፣ የበላህ ዕለት ትሞታለህ። 4 ነጥብ። ከዛ ህይወት ቀጠለ ማለት ነው። እንደምታውቁ አሁን ሰይጣን እንዴት እንዳታለለው አዳምና ሔዋን በምን እንዳልተጠበቁ 4 ነገር ላካፍላችሁ ነው። ያው ተመሳሳይ ነገር አሁንም አለ። ስለዚህ ህይወቴን ሰይጣን ሳያስተኝ ከራሴም ከተፈጥሮ ከሰው ከእግዚአብሔርም ሳልጣላ ህይወቴ ተጠብቆ እንዴት ይኖራል? እሱ ነው የምናጠናው ማለት ነው። የህይወት መጠበቂያዎች በሚል እግዚአብሔር እንዲያስተምረን እንጸልያለን። እናመሰግናለን። ከብዙ ዓመት በኋላ ወንድምና እህቶቼን ድጋሚ ስላገናኘኝ አመሰግናለሁ። አሁንም የምታስተምረን ቃል እንዲገባን፣ እንድናስተውለው፣ እንድንኖርበት እርዳን። ክብር ለአንተ ይሁን። በኢየሱስ ስም ብለህ ስማን። አሜን።
ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሷ አትብሉ፣ አትንኩትም። እባብ ምን ማለት ነው? የስሙ ትርጉም ታውቃላችሁ? የሚያምር የሚያንጸባርቅ ማለት ነው። እና ከመረገሙ በፊት እግር ነበረው እባብ። ከእንስሶች ሁሉ በጣም እጅግ የሚያምረው እባብ ነው። አሁን እንደምንጠላው አይደለም፣ እጅግ የሚያምር ማለት ነው እባብ። እና እባብ የት ቦታ ሆና አወራት? ማን ይመልስልኛል? ሔዋን የምታወራው የት ጋር ቆማ ነው? ከእባብ ጋር የት ጋር ቆማ ነው የምታወራው? የተከለከለው ዛፍ ጋር። እሺ፣ ከማጋ ሆና ነው የሚያወራት? ከማጋ ነበረች እባብ ሔዋን? ብቻዋን። እሺ፣ ጥሩ። እሺ፣ ሔዋን የምታወራው ከማጋ ነው? እሺ፣ ብቻዋን ነች፣ የተከለከለው ዛፍ ጋር ነች። ግን የምታወራው ከማጋ ነው? ከእባብ ጋር ነው? ከሴጣን ጋር ነው? ከእባብ ጋር ነው። ልክ ነው፣ ከእባብ ጋር ነው። አሁን ሶስት ነገር አመቻቸችለት። አሁን እባብ ይበላችሁ እንጂ እባብ ውስጥ ሴጣን አለ። እሷ ከእባብ ጋር ያወራች ነው የሚመስላት፣ ግን በአይን የማይታየው ሴጣን ሶስት ነገር እስኪመቻችለት አደባ ማለት ነው። ምን ሶስት ነገር ያመቻቸችው? አንደኛ ብቻዋን ነች፣ ከአዳም ጋር ተለይታለች። ሁለት ሙዙ ጋር ቆማ አይደለም የሚያወራት የተከለከለው ዛፍ ጋር ነው። ሶስት የእባብ ጓደኛ ሆነች። እባብ እንዳልኳችሁ በጣም ነው የሚያምረው። እሺ፣ ጓደኛ ሆነች ስትል ምን ማለት ነው ብትሉኝ፣ እባብ ምን አላት? ዛፍ ላይ ሆኖ ሔዋን አቤት አለች ትላላችሁ እናንተ? አሁን አንድ አህያ ፕሮግራም ሲያልቅ ዛሬ የቄስ ትዕግስቱ ትምህርት እንዴት ነው ብትላችሁ፣ አረ እንደጠበቅነው አይደለም፣ አረ በጣም ጥሩ ነው ትላላችሁ? አህያዋ ብታወራችሁ ካላችሁ ችግር እናንተ ጋር አለ ማለት ነው። አህያ አፋውታ ቄስ ትዕግስቱ ገና ስትል ሮጠ ነው የምትሄደው። ትደነግጣለህ። ለምን? አህያ አታወራማ፣ ወይ አንድ ውሻ አታወራም። እባብ ስታወራት ለምን አልደነገጠችም? ድንግጥ አላለችም። እንደ ሰው እባብ ሲያወራት ለምን አልደነገጠችም? አየህ፣ ፍሬንድሺፑ የቆየ ነው ማለት ነው። ሙዙ ጋር ሔዋን ሲላት ድንግጥ አለች፣ አቮካዶ ጋር ሲላት ድንግጥ አለች። እዚህ ጋር ለመደችው ማለት ነው። ስለዚህ ሔዋንና እባብ ፍሬንድሺፕ የጀመሩት ገና ቆይተዋል ብዬ ጠረጠርኩ። ለምን? እንደ ሰው ታወራው ጀመር። እንስሳ ያወራሉ እንዴ? እኔ አይመስለኝም። እሺ፣ የእባብ ጓደኛ ለምን ሆነች ነው የምላችሁ። ብቻዋን ሆና የተከለከለው ዛፍ ጋር ወሬ የምትሰልቀው ምን ቢገጥማት ነው ብዬ ሳጠና አባወራው አዳም በቂ ጊዜ ስላልሰጣት የእባብ ፍሬንድ ሆናለች ማለት ነው። ለምን ጊዜ አልሰጣትም? ሲኮተኩት፣ ሲጠብቅ፣ ሲገርዝ፣ ሲተክል ስራ በዛበት እና በቂ ጊዜ አይሰጣትም። እሷ ደግሞ መጫወት ፈልጋለች እና እሱ አምሽቶ ይመጣልና ብቻውን በኤደን ገነት ስራ በዝቶበታልና ኮከብ ስቆጥር አላድርም ጓደኛ ልፈልጋለች ማለት ነው። ጦጣን ስታየው አይመችም። አየህ፣ ዝንጀሮም አይመችም። እባብ እግር ስላለው ጥምልምል ነው፣ በጣም ተመቻት። ምናልባት ሌባና ፖሊስ ያጫውታታል፣ ጀርባው ላይ አዝሎ ወንዝ ያሻግራታል፣ አየውሽ አላየውሽም ያጫውታታል። ደስ አላት ማለት ነው። እና አባወራው ይሄ ሁሉ ነገር እባብ ሲጠመጠምባት ሚስቱ ላይ የተከለከለ ቦታ ሲወስዳት የተከለከለ ዛፍ ጋር ሲያቆማት አዳም የለም። ሚስቱን እንዲጠብቅ አስገራሚ አይኪው ያለው አዳም ከሚስቱ ሩቅ ነው። እሺ፣ አሁን አንድ ፕሪንሲፕል ላወጣ ነው።
ህይወት በምን ይጠበቃል ብትሉኝ በጊዜ አስተዳደር ነው የምላችሁ። ታይም ማኔጅመንት። ስለ ጊዜ ያለ አስተዳደር ህይወትህን ትጠብቃለህ አትጠብቅም አንዱ መለኪያው ነው። ምን ማለት ነው? አዳም አይኮትኩት ማለት ነው አይደለም። እግዚአብሔር ነው እንዲጠብቅ ያዘዘው። ነገር ግን ከሚስቱ በላይ ከትዳር ጓደኛው በላይ እግዚአብሔር አደራ ከሰጠው በላይ ጊዜ የሚሰጠው ሌላ ኢሹ አለው አዳም። ምንድነው ያ ኢሹ? ስራ እኮ ኃጢአት አይደለም፣ ግን ታይም ማኔጅመንት ላይ ለማን በቂ ጊዜ እንደሚሰጥ አያውቅም። እችን ክፍተት ሰይጣን ተጠቀመበት። እባብን ተውሶ ሚስቱ ላይ ነገሰበት። አለቀ። ታይም ማኔጅመንት ለሰው ሁሉ እኩል የተሰጠ ሀብት ጊዜ ነው። ግን የጊዜ አስተዳደር ሰማይና ምድር ነው ልዩነቱ። አታምኑም? ስለ ጊዜ ብዙ ሰው ጉዳዩ አይደለም። ለየትኛው ጊዜ ብዙ ጊዜ ይሰጣል። በጣም አስፈላጊና ውዱን ቁጥር 1 ዝቅ ዋጋ ያለውን ቁጥር 2 እያደረገ በስርዓት የሚያስተዳድር አይደለም። እንደመጣለት እንደገጠመው ይሄ ሰው ህይወቱ አልተጠበቀም። ለምሳሌ ጠዋት ሞባይል ከፍተህ ዩቲዩብ ሰበር ዜና እያየህ እምትል ከሆነ ኃጢአት አይደለም እኮ። ቅድሚያና በቂ ጊዜ ግን ለእግዚአብሔር ቃል መስጠት አትችልም። በዋናነት ህይወትህን የሚመግበውን ህይወትህን የሚያድነው ከአምላክ ጋር ግንኙነት ሳይኖርህ በዩቲዩብ ላይ ከተጣድክ ታይም ማኔጅመንት አታውቅም ማለት ነው። ጉልበትህን ጊዜህን ተመልሶ የማታገኘውን ይበሉታል እንግዶች። ይመሻል ይነጋል 20 ዓመት፣ ይመሻል ይነጋል 40 ዓመት፣ ምንም ሳታደርግ እችን ዓለም ትሰናበታለህ። ታይም ማኔጅመንት ውብና ድንቅ የሆነችውን ሔዋንን ለዚህ ዓለም ሁሉ እሾህ አሜከላ እንዲበቅል የርግማን ምክንያት የሆነው የታይም ማኔጅመንት። አዳም በቂ ጊዜ ከሔዋን ጋር ቢያሳልፍ ኖሮ እባብ እድል አያገኝም። ለምን? እሱ ይመግባታል፣ ይጠብቃታል፣ ሚስጥርን ይገልጥላታል። እባብም በቀላሉ ሾልኮ አይገባም። በቂ ጊዜ ስላልሰጣት ሾልኮ ገባ እጅ ላይ። ታውቃላችሁ ብዙ ትዳር ውጭ ሀገር የሚፈርሰው ከስራ ብዛት ነው። ቢሉ ብዙ ነው። የቤት ኪራይ አለ፣ ቤንዚን አለ፣ ብዙ እዳ ስላለባቸው ቀን ይሰራል፣ ማታም ይሰራል። ልጆቹንም ሚስቱንም ለማየት ጊዜ የለውም። ስለዚህ ልጁን የሚያሳድገው ማን ነው? ሞባይል ነው። ልጁን የሚያሳድገው ዩቲዩብ ነው። እና ያሊ ሲያድግ በቃ ሎቲ ያደርጋል፣ ጸጉር ይጎነጎን። በኋላ አባቱንም በካልሾ ነው የሚለው። ጊዜ ሰጥቶ አላሳደገውም። እንጀራ ብቻ ነው የሰጠው። ወገኖች ታይም ማኔጅመንት። ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ። ለምን ይመስልሻል አላት። ቅድሚያ ለማን እንደምትሰጪ የጊዜ አስተዳደር አታውቂ። እኔ እኮ አሁን አምላክ በቤትሽ ነኝ። ጊዜሽን የምታጠፊው ግን ቡና እያፈላሽ ነው። እኔ እኮ ሁሌ ቤትሽ ቁጭ አልልም በአካል። መለኮት ቤትሽ ገብቶ ቅድሚያ የሰጠሽው ለወጥ ነው፣ ለእንጀራ ነው፣ ለቡና ነው። ቡና ማፍላት ያጣት ነው አይደለም። ቅድሚያ ለምን እንደምትሰጪ ግን አታውቅም። እህትሽን ያት ማርያም በቅድሚያ ካፌ ለሚወጣው ቃል ቅድሚያ ሰጠች። በኋላ ቡና ታፈላለች። ታይም ማኔጅመንት። ፕራዮሪቲ የምትሰጠው ጉዳይ ለምንድን ነው ነው ጥያቄው። ህይወት የሚጠበቀው እግዚአብሔር ቆጥሮ የሰጠህን ጊዜ ማስተዳደር ስትችል። አታምኑ? በእውነት ብዙ ወጣቶች እያየው አዝናለሁ። አንዳንዴ እጹብ ድንቅ የሆነ ጊዜያቸውን በምን እንደሚያሳልፉት አያውቁ። እንደዚሁ ለህይወት መዝገብ ብድራት ለማይሆን ሞትን ለማይሻገር ለተራ ነገር እምሽክ ያደርጉታል። ቅድሚያ ለሚሰጡት ለየትኛው እንደሆነ አያውቁ። ኃጢአት እኮ ያሰራቸው ቀዳሚ የሆነውን ግን ይወስድባቸዋል። ስለዚህ ነው አዳም መኮትኮቱ ጥሩ ነው፣ አምላክ አዞታል። መጠበቁ ጥሩ ነው፣ አምላክ አዞታል።
ግን በቅድሚያ ለማን ጊዜ እንደሚሰጥ አላወቀም። ሾልኮ ሰይጣን ገባ። ታይም ማኔጅመንት። ስለዚህ ሔዋን ጓደኛ ምርጫም አላወቀችም። መልካም መሰላት። አየ ኳስ ጨዋታ አለ፣ መልካም የሆነ ድራማ አለ፣ ብዙ ሰበር ዜናዎች አሉ፣ ኢንተርቴንመንት አሉ። እነዛ ሁሉ ኃጢአት አይደሉም፣ ግን ቅድሚያ ልትሰጣቸው የሚገቡ አይደሉም። አንዳንዱን ኃጢአት ባይሆንም እምቢ የምትለው ጉዳይ አለ። ህይወት በምን ይጠበቃል ብትል የጊዜ አስተዳደር። 2 እባቡ ሰይጣንን ተውሶ እጅግ የሚያምረው ውብ የሆነውን እባብን ተውሶ ነው የሚያነጋግራት። ቀንድ ይዞ ጭራቅ ሆኖ ጦር ጋሻ ይዞ ጥቁር ሰው አይደለም የሚያነጋግራት፣ በሚያምር እባብ ውስጥ ነው። ጊዜን የሚበላው እንደዛ ነው። የሚያምር ድረገጽ ያመጣልሃል፣ የሚያምር ፕሮግራም ይቀርጽልሃል እንጂ ዝሙት፣ ስራ፣ ጫት፣ ቃም በሚል አይደለም። ትቶታል እሱ። እያንጸባረቀ አይምሮህም በሚማርክ ነገር ነው የሚማርክ። ካልነቃ ጊዜህን ይበላብሃል። 2ኛ የጠየቃትን ሔዋን እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏል እንዲህ አላት። በጣም ሞኝ የጅል ጥያቄ ነው የጠየቃት። ምን ፈልጎ ነው ጥያቄው? አንድ ነገር ነው የፈለገው። አምላክ ለአዳምና ለሔዋን የተናገረውን ቃል፣ የእግዚአብሔር ቃል ታውቃለች አታውቅም ነው። የቃል ጥያቄዋን ነው ቼክ ያደረገው። አይ እግዚአብሔርማ ከገነት ዛፍ ሁሉ አትብሉ አላለም። እሺ ምንድን ነው ያለው አላት። የአምላክ የቃል እውቀት ነው ይሄ። ያለውንማ ስም አለችው። ትዝ ይላችኋል። ከገነት ዛፍ ሁሉ ትበላላችሁ፣ ነገር ግን ከገነት መካከል ካለችው ክፉና ደጉን ከምታስታውቀው አትብሉ አትንኩትም ብሏል አለች። ትክክል ነች አይደለችም? ትክክል ነች? ትክክል አይደለችም? ልክ ነች? እሺ እኔ ላንብብላችሁና ሁለቱንም እግዚአብሔር ያለውን አነብላችኋለሁ፣ ሔዋን ያለችውን አነብላችሁና ትፈርዳላችሁ። እሺ እግዚአብሔር ያለውን ምዕራፍ 2 ላይ እዩ። እሺ ምዕራፍ 2 ቁጥር 16 እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። እሺ ሔዋን ያለችውን ይሁን። ሴቲቱም ለእባቡ አለችው፣ በገነት ዛፍ ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ትክክል ነች? እሺ እግዚአብሔር ያላለውን ምን ጨምራለች? አትንኩት ብሏል አላለም? አትብሉ እንጂ አትንኩት አላለም። ጨመረች ቃል። አንድ ስቴትመንት እኮ ነው ያላት። አትብሉን ያለው እሷ ግን አትንኩም ብሏል ብላ ጨመረች። ስለዚህ እግዚአብሔር ያለውን ቃል በደንብ አላጠናችም። ያወቀች መስሏት አላወቀችም። ስለዚህ ቅጠሉን ቀጥፎ ወይም ገፋ አድርጎ ሊያነካካት ይችላል። ይሄው ነካሹ፣ አልሞትሽም፣ ብትበይም እኮ አትሞችም ሊላት ፈልጎ ሊሆን ይችላል። እና ብሉይ ኪዳን አዲስ ኪዳንም አይደለም የሰጣቸው፣ አንዲት ቃል ነች። አሁን በቃል ነገርኳችሁ። ከገነት ዛፍ ካለው ሁሉ ብሉ፣ ከገነት መካከል ካለችው አትብሉ፣ በበላችሁ ቀን ትሞታላችሁ። 4 ነጥብ። ስድ ንባብም አይደለም እኮ ስንኝ ነች። አዳም አላስጠናትም፣ ሔዋንም በደንብ አላጠናችሁም፣ ሜዲቴት አላደረጋችሁ። ታውቃላችሁ ህይወት የሚጠበቀው በጊዜ አስተዳደር። ሁለተኛስ በእግዚአብሔር ቃል ሙላት። አየህ የእግዚአብሔር ቃል ካልተሞላህ በቀር ሰይጣን በጣም ስማርት ነው። ኢቭን ቃሉን ጠቅሶ ነው የሚያስታችሁ። የእግዚአብሔር ቃል የተሞላ ሰው ግን ሰይጣን ሊጠጋው አይችልም፣ ሊያሸንፈውም አይችልም።
እና አዳም ደጋግሞ ቢያስጠናት ሔዋንም ደጋግማ ብታጠና በእውነት እላችኋለሁ ሊያታልላት አይችልም። ይሄው እባብ ኢየሱስን 40 ቀን ፈትኖታል፣ አልቻለውም። ተጽፏል። የቃላት ጦርነት ነው። ተጽፏል ትቶት ሄደ፣ አልቻለውም። ስለዚህ ሔዋን ጨመረችበት። ለእግዚአብሔር ቃል ዋጋ የሰጠች አልመሰለኝም። እንደ ነፍሷ እንደ አይኗ በፍጹም ልብና ነፍሷ ያጠናች አልመሰለኝም። እና ህይወታችን የሚጠበቀው በምንድነው? የእግዚአብሔር ቃል ሙላት ሲኖረን ነው። አየህ፣ አሁን እስክሪብቶ ገዝተህ በጥንቃቄ እያንዳንዱን ብታጠኑ ትገረማላችሁ። ህይወታችሁ ይመነደጋል። እና አንዳንዴ በልማድ ያወቅነው መስሎን ስለደጋገምነው ትክክል ይሆን ይመስለናል። ጠጋ ብለህ እያንዳንዱን ብታጠኑት ትገረማላችሁ። መላእክት ከፎቅ ላይ ራስን ብትወረውር ይጠብቁሃል ተብሎ ተጽፏል። እስኪ ወርውር፣ ትክክል ነህ። ደግሞ ሌላ ጥቅስ አለ፣ አምላክህን አትፈታተነው ተብሏል። የቃል ሙላት ስላለው ሊጠጋው አልቻለም፣ ሸሸው። አሁን እንደ ጎልያድ በጠጠር አጥሩትም። ሰይጣንን ድል የምትነሳው የእግዚአብሔር ቃል ሙላት ስትታጠቅ ይንቀጠቀጣል፣ ይፈራል። የእግዚአብሔር ቃል ፍቅር ካለ ህይወትህ አለት ላይ እንዳለ ለሰዎች ጥቅም፣ ለእግዚአብሔር ክብር፣ ስኬትህ በየቀኑ እየጨመረ ይመጣል። ማን ነው እናቴ? ማነች እህቴ? የእግዚአብሔርን ቃል የሚሰሙ ብፁዓን ናቸው ይላል። ስለዚህ ዳዊት ዋላ ውሃ እንደተጠማ ቃልን ተጠምቼ አለከለኩ። ቀኑ ሙሉ ቃል ትዝታይ ነው። አቤቱ እግዚአብሔር ሆይ ከብርና ወርቅ ከአላፋት ወርቅ ይልቅ ቃልህን ናፈኩ። ልበ እግዚአብሔር ከተባለው አንዱ የእግዚአብሔር ቃል ፍቅሩ ልነግራችሁ አልችልም። ቃሉን የሚያጠና ሰው በውሃ ምንጮች መሃል እንዳለች ዛፍ፣ ቅጠሏ ለፈውስ ፍሬዋ ለመብል፣ እግዚአብሔር ከሱ ጋር የሆነ የሚያደርገው ሁሉ የሚከናወንለት ቅዱስ ቃሉን የሚያሰላስል ሰው ተአምር ነው። ታውቃላችሁ፣ ሰይጣን ቀስ ብሎ የሚሰርቀው ቅዱስ ቃሉ ነው። የፈለቀ ፎቅ ቤት ብትገነባ አይደነግጥም። ቃል ከሌለህ መጨረሻህን ምን እንደሆነ ያውቀዋል። ስለዚህ ነው ቃል ለማጥናት ስትጀምሩ አዚም ይመጣል፣ እንቅልፍ ይመጣል፣ ስልክ ይደውላል፣ እማያንኳኳ የለም። ለምን? እንዳታጠኑ የማይፈነቅለው ድንጋይ የለም። ሌላ የፈለከው ነገር አያዋጋህም። ማንበብ ጀምር፣ የሌለ አዚም ነው የሚመጣው። ፋይቲንግ ውስጡ ጦርነት አለው ማለት ነው። አንዴ ወደ ጥልቅ ከገባህ ማንበብ ማሰላሰል ከጀመርክ አመለጥከው። እንደ ንስር በከፍታ ነው የምትሄደው። የብዙዎቻችን ችግር ህይወታችን እንደ እድሜያችን ፍሬ እንዳናፈራ እንቅፋት የሚሆነው ቃለ እግዚአብሔርን እንደሚገባ አናጠናው። እናንተን መኮንን አይደለም፣ እንደው ኢንጀነራል እኔንም ጭምር። እና ህይወታችን የሚያድገው በጣም የሚመነደገው አንደኛ ጊዜን ኩብኩባ እንዳይበላው፣ ደጎባ እንዳይበላው። ለምን አምንቴ ነገር ጊዜን ሳትሰጥ ቀረው። ብዙ ማህበር አለን እኛ እኮ፣ የቤተሰብ ማህበር፣ ኮንዶሚኒየም ማህበር፣ የትምህርት ቤት ማህበር፣ ከዛ ሻይ ጠጣ ይልሃል፣ ቡና ለጋብዝ ይልሃል፣ ብዙ ስንክሳር። ሁሉም እኮ ተገቢ አስፈላጊ ነው። ቅድሚያ የምትሰጠው ግን ለምንድን ነው ጥያቄ። ለእግዚአብሔር ቃልና ለጸሎት ቅድሚያ ከሰጠህ እማትቀመሽ ነው የምትሆኚው። እኔ ድሮ ይሄ እውቀት አልነበረኝም። ቄስና ቡና እንጠጣ፣ እሺ። ቄስና ሽርሽር እንሂድ፣ እሺ። ተመልሶ የማላገኘውን ጊዜ ለምን እንደማውለው አላውቅም። አሁን ግን እንደዛ አይደለሁም፣ በስስት ለምን ወገኖች ሆይ ጊዜ በብርና ወርቅ አይተካም። በጌታ ፊት ስቆም ያልተጻፈባቸው ነጭ ደብተሮች እንዲገለጡብኝ አልፈልግም። በቅድሚያ ሞት ለማይበላው ብድራት ለማገኝበት ለሰማያዊ ነገር ነው ጊዜን ማበጅ። ዝም ብዬ እንደ ተራሮ ጊቶ የተረት ሳወራ አልውልም። በፊት ነበርኩ፣ አሁን አይደለሁ። ታይም ማኔጅመንት። ሁለተኛስ የእግዚአብሔር ቃል ሙላት። ህይወትህ አስተማማኝ የሚሆነው በየቀኑ ቃለ እግዚአብሔር የጨመርክለት። አንተ ድነህ ሌሎችን የምታድነው የእግዚአብሔር ቃል እውቀት ሲኖር ነው። እውቀት ማንበብ ይጀምራል፣ ከዛስ ማጥናት፣ ሶስተኛውስ ማሰላሰል ሜዲቴሽን።
ታነባለህ፣ ታጠናለህ። ማሰላሰል ደረጃ ከደረስክ አለቀ በእውነት። እና ደብተር ገዝተህ እኔ አሁን ዳንኤልን ላጠና ነው ብያቸዋለሁ። ጊዜ ከተረፈኝ ራእይ ላይ እገባለሁ። የዘመኑ ትምህርት ስለሆነ ነው። በጣም ስለጓጓሁ ስለተዘጋጀውም መንፈስ ቅዱስ እንደሚገለጥልኝ ቃሉን እንደሚገልጥልኝ 100% እርግጠኛ ነኝ። ለምን? ተርቤዋለሁ፣ ተጠምቼዋለሁ፣ ተዘጋጅቻለሁ። ስለዚህ በዚህ ዓመት አንድ መጽሐፍ ምረጡና እስኪ ማጥናት ጀምሩ። ጤናችሁ ይቀየራል፣ ልጆቻችሁ ይባረካሉ፣ ንግዳችሁ ይጨምራል፣ ደስታችሁ ይበዛል። ከቃሉ ጋር ስትነካካ ሁሉም መስመር ይዝላል። ስለዚህ ነው እባብ ሔዋንን የቃል እውቀት ቼክ አረጋት። ሲያረጋት የለችም። እሱ ጨምራ ቀንሳ ደበላልቀዋለች። አይ ናቃት። ቃል የሌለውን ይንቀዋል። አትሞችም ባክሽ አላት። እንደ እግዚአብሔር ክፉና ደጉን እንደምታቂ ስለሚያውቅ ነው። አትሞችም በእኔ ይሁንብሽ አላት። ይኸው ቃል የተሞላውን ሰው እንደዚህ አይደፍረውም ሰይጣን። ኧረ እባክህ አለችው። እውነት ነው የምልሽ አትሞችም አላት። ከዛ ሶስተኛ ሚሳኤል ተኮሰባት። ሶስተኛው ሚሳኤል ምንድን ነው? የአይን አምሮት፣ የሥጋ ፍላጎት፣ የነፍስ ትምክህት ቀሰቀሰባት። ፍሬውን ስታየው ጎመጀች። ከዛስ አማራት። ከዛስ እንደ እግዚአብሔር ክፉና ደጉን ለማወቅ ተመኘች። ድሮ እኮ ክፉን አታውቅም። ጭንቀት ምንድን ነው? ክፉ ምንድን ነው? ምንም እውቀቱም የላትም። ይሄ ክፉ የሚባለው ፍርሃት የሚባለው መደበቅ የሚባለው ጭንቅ ምንድን ነው እስቲ ልወቀው አለች። የነፍስ ትምክህት አደረባት። እግዚአብሔር የደበቃት መሰላት። አንድ የሸሸጋት ነገር እንዳለ መሰላት። ከዛስ አይኗ ደግሞ አማራት። ስጋዋስ ግመጭ አላት። ምራቋ ተንጠባጠበል በላችሁ። ፍሬው አንድ ቢሆንም ያጠወለውላል ስታዩት እና የሚያምር ነው በጣም። ለአይን አምሮትና ለስጋ ፍላጎት መቀስቀስ ሆነ ያ ፍሬ። ይሄንን ድል ለመንሳት የምትችለው በአንድ ነገር ብቻ ነው። ታውቃላችሁ፣ ሲጀምር እንደነገርኳችሁ በጸሎት ብቻ ነው። እንደምንም ታግሳ ለአዳም ነግራ ማታ እኮ ይመጣል። አዳም ሔዋን ወዴት ናችሁ? እዚህ ነን። ውሎ እንዴት ነው? አረ ዛሬ የሚገርም ነገር ነው። እባቡ እኮ አትበሉ፣ ብትበሉ አትሞቱም፣ ክፉና ደጉን ታውቃላችኋለን። ምን ይመስልሃል ብትለው ኦ ውሸቱን ነው። እባብ ውስጥ ሰይጣን አለ። በአይን አምሮት በስጋ ፍላጎት ማኖ ሊያስነካሽ ነው ልጄ ሆይ ሞት አለበት ብሎ ይነግራት ነበር። ምን ብታረግ? አምላኳን ብታማክር። ምን ማለት ነው? ጸሎት እኮ እሱ ነው። ካልጸለይክ የማታልፈው ወንዝ አለው ይሄ ምድር። በጣም የአይን አምሮት የስጋ ፍላጎትን የሚቀሰቅስ ክፋት የሞላበት ዓለም ነው። ይህንን ማለፍ የምትችለው በአንድ ነገር ነው። ከአምላክ ጋር ሁልጊዜ ጥብቅ ጸሎት ካለህ ቢፈትንህም አትወድቅም። ስጋም በመግዛት ኃጢአት ድል መንሳት የምትችለው ስትጸልይ፣ ጸጋ ስትቀበል ብቻ። ህይወት የሚጠበቀው በጊዜ አስተዳደር፣ በእግዚአብሔር ቃል ሙላት። ሶስተኛስ በጸሎት ከአምላክ ጋር ባለ ግንኙነት ነው ወገኖች። አሁን የምር እኮ ነው በእውነት ህይወታችሁ እንዲቀየር ከፈለጋችሁ፣ ህይወታችሁ እንዲጨምር ከፈለጋችሁ፣ በእድሜያችሁ ፍጻሜ እንዳትጸጸቱ ከፈለጋችሁ እነዚህ ሶስቱ በጣም ወሳኝ ናቸው። ጊዜህን ለከንቱ ነገር አታባክ፣ የእግዚአብሔርን ቃል አጥና። ሶስተኛስ ጸሎት፣ በአምላክ ፊት ረጅም ደጅ መጥናት። ዛሬ መጸለይ ካልተለማመድክ ነገ ፈተና ውስጥ ትገባለህ። ብዙ እቋሪና ጭቃ ውስጥ ነው የሚያራምዳችሁ። ዘመንን ሁሉ እንደ ሸረሪት ድር ይጠመጠምብሃል። አሸዋ ላይ እንደምትሮጥ ነው የምትሆነው። ጸሎት ታውቃላችሁ፣ ዳንኤል በ3 መንግስታት ዘመን የኖረ ነው። በ3ቱም በጠቅላይ ሚኒስትር ደረጃ ነው የኖረው። በ127 ሀገር ላይ ንጉስ በሆነው ጠቅላይ ሚኒስትር ነበር። ገና እኮ ብላቴና ነው እድሜው። እንዴት ቻለ ብትል በቀን 3 ጊዜ ጸልይ ነበር ይላችኋል። የ127 ሀገር ጠቅላይ ሚኒስትር በቀን 3 ለመጸለይ እንዴት ጊዜ ያገኘ?
ዳንኤልን ጸሎት አቁም ከምትለው አንበሳ ይብላ ብትለው ነው የሚቀለው። ሚስጥሩ ገብቶታል። የጥበቡ ብዛት፣ የመከናወኑ ብዛት፣ የመወደዱ ብዛት ምንጭ ከአምላኩ ጋር የማይቋረጥ ጸሎት ያደርጋል። አየስ አሁን ስንንበረከክ ልብሽ መርካቶ ሄዳል፣ እንጀራ ይጋግራል፣ አይምሮሽ ልጆችሽ ጋር ሄዳል። ችግር የለውም እኮ ሰው ስለሆንን ነው። ግን ረጅም ጸሎት ስትለማመድ እነዛ ሁሉ እየጠፉ ወገግ እያለ ለምትመጣው ከአምላክ ጋር ነፍስ ስትገናኝ ውስጥህ ራሱ ይነግረዋል እኮ። እኛ ቶሎ ብድግ ስለምንል ነው እንጂ ረዘም ያለ ጸሎት አድርግ ትገረማላችሁ። ከጸሎት ስትነሳ እንደ ትላንት አትሆንም። አንድ መዝገብ ይገለጥልሃል፣ አንድ ክብር ያገኝሃል፣ አንድ ፀሐይ ይበራብሃል። ረዘም ያለ ጸሎት ታውቃላችሁ። ጸሎት ረዘም ሲል ጽሞና ይባላል። ጽሞና ረዘም ሲል አርምሞ ይባላል። ጥልቅ ማለት ነው ውስጡ። ቅዱስ ቃል ንባባችንም ጸሎታችንም ነካ ነካ ሆነ እኮ እንጂ ረዘም ብለህ ስትገባ ተአምራት ነው የሚሆነው። በእውነት ራእይ ነው፣ ህልም ነው፣ መገለጥ ነው፣ ትንቢት ነው፣ ልሳን ነው። አዳዲስ መዝገብ መለማመድ ትጀምራለህ። እኔ አሁን ነፍሴን አፈቀችው እንዲህ ያለው ጸሎት። ለምን ቄስ ሆንኩ? በእርግጥ ደስ ይለኛል። ከአምላኬ ጋር ረጅም ጸሎት እንዳላረግን ይደወላል። እከሌ ታመመ ነው፣ እንደ አምቡላንስ ስዞር፣ እንደ ቀይ መስቀል ስዞር ብንንስል መሽቷል። ነፍሴ ሁሌ የምጠይቀኝ ቄሱ ከአምላክ ጋር ጥብቅ ጸሎት፣ አገልግሎት ቀንሰ ጸሎት አብዛ ይለኛል መንፈስ ቅዱስ። አውቀዋለሁ እኮ የነፍሴን ጥማት አውቀዋለሁ። የእግዚአብሔር ፈቃድ ይገባኛል። ውጊያው ግን ቀላል አይምሰልም። ጉሮሮ አንቆ ከጸሎት የሚወስድ ስፒሪት አለ። ትንንቅ ነው ልላችሁ ነው። እንዲህ ቀላል አይደለም ጸሎት። ደስ እያለ ኢንጆይ የምታደርገው ብቻ አይደለም፣ ውጊያ አለበት። ህልውና ውስጥ እስክትገባ ድረስ ሰልፍ አለው። ሊጡ ገነፍልብሃል። እዛ እራት ቁርስ አልደረሰም፣ እዚህ እዛ ነው ለቅሶ ቤት ውርውር ይሉብሃል። ትንሽ ታግሰ ከሄድክ ሃይዌይ ላይ ትገባለህ፣ ከህልውና ውስጥ ትገባለህ። አለቀ። ደስ ብሎ ነው የምትወጣው። ግን ውጊያው ቀላል አይደለም። ለእናንተ ምለው ለሁሉ ላለው ስትጸልዩ ትጉ። ተግቶ የሚሻ ያገኘኛል፣ ትጋት የከበር ሀብት ነው የሚለው ማለት እኮ እና ከአምላክ ጋር ሚስጥርን የሚገልጥ እውቀትን የሚገልጥ ጥበብን የሚገልጥ አምላክ እኮ አለ። ትንሽ ደጅ ብጠነው የዘላለም አምላክ። እኔ ሐዋርያ ሥራ ሳጠና በጣም ቀን ነው። ለምን ታሳድደኛለህ ሳውል? አንተ ማን ነህ? እኔ የምታሳድደኝ ኢየሱስ ነኝ። ጌታ ሆይ ምን ላደርግ ትወዳለህ? ሐናንያ የሚባል አለ፣ የምታደርገውን ይነግርሃል። ከዛ መንፈስ ቅዱስ ወደ ሐናንያ ሄደ። ሐናንያ እነሆኝ ጌታ ሆይ፣ አንድ ሳውል የተባለ 3 ቀን እንጀራ አልበላም፣ አይነ ስውር ነው። ስለዚህ እጅ ስትጭንበትና መንፈስ ቅዱስ ሲሞላ አይተዋል። ሂድና እጅህን ጫንበት። አረ ጌታ አደገኛ ሰው ነው፣ ብዙ ቅዱሳንን ገሏል እኮ። ልክ ነው፣ አደገኛ ሰው ነበር። ነገር ግን ለአሕዛብ ሐዋርያ አድርጌዋለሁ፣ የተመረጠ ዕቃ ነው፣ ስሜን ይሸከም ዘንድ መርጬዋለሁ። እሺ እንዳልክ እግዚአብሔር ሆይ ሐናንያን ይሁት። ሐናንያ እነሆኝ ጌታ ሆይ ማለት ትችላላችሁ። የጸሎቱ ህይወት እንደ ጓደኛ ያወራዋል ማለት ነው። አስገራሚ ነው። በጎቼ ድምፄን ይሰማሉ የተባለው ለእኛም ነው በደንብ እንጂ እግዚአብሔር እንዴት እንደናፈቀው ድምፃችን ልነግራችሁ አልችልም። ነብይ፣ ቄስ፣ ቅብጥርሶ ብሎ የለም። እያንዳንዳችን ልጆቹ ነን። ድምፁን እንድንሰማ እግዚአብሔር ፈቃዱ ነው። ጊዜ የሚሰጠውና የተጠማው ካለ እግዚአብሔር የሚናገር አምላክ ነው። እኔ የተማርኩት እዚህ አንድ ኮሌጅ እንግሊዛዊ ትመስለኛለች። ዛሬ ሁላችሁ ተማሪዎች፣ ትላንት ደቡብ አፍሪካ ነበርኩ፣ ከዛ ወደ ናይጄሪያ ነው መሰለኝ ሂዳ ላይ ኬንያም ሄጄ ነበር። አሁን ኢትዮጵያ ሂጂ ብሎኝ አስተምራችኋለሁ። አሁን ከዚህ በኋላ ወደ ኤርትራ ልኮኛል። እንዲህ ያለች ብቻ እንደ ጓደኛዋ ያክል እግዚአብሔር እንዳወራት ተናገረች። እንዴት ብትቀርበው ነው አልኩ። በእውነት ነው የምላችሁ። መንፈስ ቅዱስ እንደዚህ ቀርቦ ዲቴል ያወራል፣ በደንብ ያወራል።
ረጅም ሰዓት ጸሎት ለተለማመዱ እግዚአብሔር የሚናገር አምላክ፣ ሚስጥርን የሚገልጥ አምላክ ነው። ስለዚህ ነፍሳችን የተጠማችው ይህንን የሰማይ አምላክ ህልውና ነው። ህይወታችን በምን ይጠበቃል? ቅድሚያ ለምን እንደምትሰጥ ጊዜህን ማስተዳደር ስትችል። ህይወትህ በምን እየጨመረ ይመጣል? ቃለ እግዚአብሔርን ማንበብ ስትችል። ህይወትህ በምን ይጠበቃል? በጸሎት ስትበረታ ነዋ። ተመልከቱ። ከዛስ አራተኛው ክፍሉን ታውቁታላችሁ። ሔዋንም በላች ፍሬውን፣ ለአዳምም አበላችሁ። የሁለቱም አይኖች ተከፈቱ፣ ራቁታቸውን እንደሆኑ አወቁ። ከዛስ ቅጠል ግልድም ሰርተው ከእግዚአብሔር ፊት ተሸሽገው ጫካ ውስጥ ተደበቁ። በኋላ እግዚአብሔር መጣ ያለውን ላንብብላችሁ ምን እንዳለ። ምዕራፍ 3 እነርሱም ቀኑ በመሸ ጊዜ የጸሎት ሰዓት ሲደርስ እንደማለት ነው። ቁጥር 8 ላይ ምዕራፍ 3 የእግዚአብሔር የአምላክን ድምፅ በገነቱ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ፣ ተሸሸግኩ። እግዚአብሔርም አለው ራቁትን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው አለች። በጣም ይገርም ነው በእውነት። እና ማታ ምሽት ላይ አዳም ወዴት ነህ አለው። ወዴት እንደሆነ አያውቅም። አምላክ ነው አይደል? ያውቃል። ልክ እንደማያውቅ ኧረ አዳም ጠፋህብኝ፣ አዳም እዚህ ነኝ አለው። የት ነህ? እዚህ ቅጠል ውስጥ ነኝ። ምን ነው? ኧረ ፈራው፣ ተጨነኩና ተደበቅኩ። እንዴ አዳም አትብላ ያልኩህን በላህ እንዴ? እንደ በላ አያውቅም ወይ ነው የምላችሁ? አያውቅም። እንደማያውቅ ይጠይቀዋል። እንዴ አትብላ ያልኩህን በላህ እንዴ? አታደርገውም መቼም። ለምን እንደዚህ ይለዋል? ያለበትን እያወቀ ወዴት ነህ? እንደ በላ እያወቀ በላህ እንዴ? ለምን ይለዋል? ማን ይመልስልኛል? ምን ፈልጎ ነው እግዚአብሔር? ምን ፈልጎ ነው? ምን ይመስልሻል? ትእዛዙን እንዳልጠበቀ ያውቃል እግዚአብሔር አይደል? ትእዛዙን ጥሶ እንደበላ ያውቃል። ግን ምንም እንደማያውቅ አትብላ ያልኩህን በላህ እንዴ ሲለው ከአዳም ምን እንዲለው ፈልጓል? ምን ፈልጎ ነው? አሁን አንተ አዳም ብትሆን እኔ እግዚአብሔር ብሆን ምንድን ነው ማለት ያለብህ? ንገረኝ። እንዴ አትብላ ያልኩህን በላህ እንዴ? አየህ። ስለዚህ እግዚአብሔር የፈለገው ለአዳም የንስሐ ዕድል እየሰጠው ነው። አዎ በላው ጌታ ሆይ፣ ለብቻዬ ነግረኝ ነበር፣ ቀጥፍ አድርጌ በላው፣ ይቅር በለኝ አይደል መልሱ። አጀሬ ግን ያለው ምንድን ነው? እሷ ሰታይ ነው። ምን ማለት ነው? እቺ ሰበበኛ ባትኖር አልበላም ነበር። እንዲያውም እሷን በመስጠት አንተም ተጠያቂ ነህ። ንስሐ ገባ፣ አሳበበ። በቃ ተወው አንተ፣ በቃ ተወው። ከአንተ ጋር አሁን አላወራም፣ ተወው። እሺ አንቺ ሴት ያደረግሽው ምንድን ነው? ምን እንዳደረገች አያውቅም፣ ግን እንደማያውቅ ምንድን ያላት? አንቺ ሴት አላት። ሴቲቱንም ይህ ያደረግሽው ምንድን ነው? አዎ ብቻዬን በኤደን ገነት መሃል አቁመህ አትቢ ብለኝ ነበር፣ ጎመጀው፣ አማረኝ፣ በላው፣ ይቅር በለኝ ነው መልሱ። ያለችው ምንድን ነው? እባብ፣ ይህን ተንኮለኛ ፈጥረህ እባብ ነው ያሳሳተኝ። ንስሐ ገባች፣ አመካኘች፣ በቃ አለቀላችሁ። ህይወት በፍጥነት የሚጨምረው ሶስተኛ፣ አንደኛ ጊዜን ለምን እንደምታውል ስታውቅ፣ ሁለት ቃል ስትሞላ፣ ሶስት ስትጸልይ፣ አራተኛስ ንስሐ። ተው ወገኖቼ፣ በእውነት ንስሐ መግባት አልቻሉም ሁለቱም። ባይዘወይ የተቀጡት የተረገሙትም
አትብሉ የተባሉትን ስለበሉ አይደለም። እርግማን የመጣባቸው ንስሐ የተሰጣቸውን እድል ንስሐ ስላልገቡ ነው። ንስሐ ቢገቡ ኖሮ ሌላ ያልተጻፈ ነገር ይጻፍ ነበር። በእውነት ለሁለቱም የንስሐ እድል ተሰጥቶ አልተጠቀሙበትም። ቁጣው ነደደ። እሾክና ሚኬላ ምድር ታብቅልብህ። የሰጣው ከገነት ውጣልኝ፣ መልአክ አባርልኝ በሰይፍ እና በእሳት እሾክና ሚኬላ ታብቅልብህ፣ በላብ ወዝ ብላ አፈር ነህና ወደ አፈር ትመለሳለህ። አንቺም ደግሞ በምጡ ለጂ ባልሽ ገዥሽ ይሁን ውጭልኝ አላት። ነደደ ቁጣው። ምን አደነደው? ስለተታለሉ አይደለም፣ ስለበሉም አይደለም፣ ንስሐን ስላልገቡ እልከኛ ሆኑ። በጣም ህይወት የሚጨምረው ወገኖች ሆይ በጸሎት በቃል የበረታ ስታገለግል ብቻ አይደለም። የንስሐ ልብ አለ ሆይ? ገር ልብ አለ ሆይ? የሚመልስ ልብ አለ ሆይ ነው ጥያቄው። ታውቃላችሁ አብዛኛ ሰዎች ስፔሻሊ ኢትዮጵያውያን ልከኞች እንደሆነ ልነግራችሁ ፈልጋለሁ። ንስሐ ለመግባት በጣም ይከብደናል። የተሰበረ ልብ ትህትና የሚጠይቅ ነው። ትህትና መሸነፍ አይደለም፣ ማሸነፍ ነው። አዎ ሚስቴ ይቅር በይ፣ ባሌ ይቅር በለኝ የሚል ባልና ሚስት ሊጠፉ እንደተቃረቡ እንስሳት ነው። ተኩስ ነው። እንካ ቅመስ እንካ። ንስሐ የሚባል እየቀነሰ መጣ። ታውቃላችሁ ዳዊት የኃጢአተኛ ቁንጮ እንደሱ እኮ የለም። አብዛኛ ሚስቶቹን የሚያገባው ባሎቻቸውን ገሎ ነው። ታውቃላችሁ ቤርሳቤ ኦሪዮንን ገሎ ነው ያገባው። ወደ 10 ሚስት ሆኖ እንዲህ እኮ ነው ያለው። እና የኃጢአቱ ብዛት ልነግራችሁ አልችልም። አትቁጠር ሲለው በወታደር ልመካ ብሎ 70,000 ሰው አስጨርሰዋል። እንጀራ ፈልጎ አቢሜሌክን አታሎት ኖብ የተባለችውን ከተማና 70 ካህናት ተገለዋል በዳዊት ውሸት ምክንያት። እና ብዙ ነው። ነገር ግን እንደ ልቤ ለምን አለው ብትሉ አቤት ንስሐ ሲገባ ውቀሰው። ሰበብ አያመጣም፣ እልከኛም አይደለም። በደረሰብኝ ሁሉ አንተ ጻድቅ ነህ፣ እኔ ነኝ ጥፋተኛው፣ እኔ ነኝ በደለኛው፣ አንተ ትክክል ነህ ሲለው እግዚአብሔር መልስ ይላል። የዘላለም አምላክ ንስሐ ለሚገባ ልብ አቤት ርኅራኄው። ሳኦል እነዚህ በሬዎች ምንድን ናቸው? መስዋዕት ላቀርብ ነው። ከመስዋዕት ይልቅ መታዘዝ ይበልጥ የለም እንዴ? ህዝቡ ነው። እልከኛ ነህ፣ እግዚአብሔር ካንተ ጋር ሄድም አሉ። ንስሐ የማይገባ እልከኛ ነህ አለው ሳኦል። ኢቭን ይሁዳ ንስሐ ቢገባ እንደሚድል ልነግራችሁ ፈልጋለሁ። ጴጥሮስ እኮ ክዶታል፣ እንዲያውም ይራገም ነበር ይላል። ይቅር በለኝ ሲለው የሐዋርያት አንደኛ አድርጎት ቁጭ አለ። ለሚመለስ እግዚአብሔር እንዴት ሙሉስ ነው። አዳምና ሔዋን የተሸወዱት ለንስሐ የተሰጣቸውን እድል በእልክና በማሳበብ አመለጣቸው። ህይወት በጣም እንዲጨምር ትፈልጋለህ? ያለፈው ዓመት ምንም ይሁን ምሕረቱ ለዘላለም ነው።